አመሰግናለሁ ስፈልግ ተመልካቾቻችን እንደምንላችኋል የሰዓቱን የቢዝነስ ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። በአማራ ክልል በ2018 በጀት ዓመት በማዕድን ልማት ከ55,000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የክልሉ ማዕድን ሀብት ልማት ቢሮ ገለጸ። በክልሉ ከ50 በላይ የማዕድን አይነቶች ስለመኖራቸው የገለጸው ቢሮ ክልሉ ካለው የቆዳ ስፋት አንጻር 25.1 በመቶ የሚሆነው በማዕድናት የተሸፈነ መሆኑንም ጠቅሷል። የዝባለም ጌታነህ በዝርዝር ትነግረናለች። የአማራ ክልል ካለው የቆዳ ስፋት 25.1 በመቶ የሚሆነው በማዕድናት የተሸፈነ መሆኑን የክልሉ ማዕድን ሀብት ልማት ቢሮ መረጃ ያመለክታል። ክልሉ በኮንስትራክሽን፣ በከበሩ ማዕድናት እንዲሁም በብረት ነክ ማዕድናት የበለጸገ መሆኑን የቢሮው ኃላፊ አቶ ኃይሌ አበበ ከአሚኮ ወቅታዊ ጋር በነበራቸው ቆይታ ገልጸዋል። ለምሳሌ በኮንስትራክሽን ማዕድናት ማንሳት ይቻላል። ግሪን ብራይት፣ ዳይመንድ ስቶን ማንሳት ይቻላል። ግራናይት በኢንዱስትሪ ማዕድናት ማንሳት ይቻላል። ለምሳሌ እንደ ጂፕሰም፣ ላይም፣ ካኦሊን፣ ሲሊካን የመሳሰሉት ማንሳት ይቻላል። ከከበሩ ማዕድናት ላይ ተይዞ ማንሳት ይቻላል። ኦፓል አንዱ፣ ወርቅ አለ፣ ለምሳሌ ኢመራልድ አለ፣ ሳፋየር አለ። እነዚህን ማንሳት ይቻላል። አማራ ክልል ላይ የብረት ነክ ማዕድናት የሚባሉ ብረትን ጨምሮ ኮፐር የመሳሰሉት፣ ሊቲየም፣ ኒኬል የመሳሰሉት እና ኃይል አቅርቦት ተብሎ እነ ድንጋይ ከሰል የመሳሰሉት እና አማራ ክልል ላይ በእንደዚህ ዘርፎች የሚከፈል ከ50 በላይ ማዕድናት እንዳለ በጥናት አረጋግጠናል። በጥናት ማረጋገጥ ብቻ ሳይሆን እነዚህ ጥናቶችን መሰረት ተደርጎ ወጣቶችም ባለሀብቶችም የአገር ውስጥ ባለሀብቱም የውጭ ባለሀብቱም ተቀናይተው በመስራትና በማልማት ላይ ይገኛል ማለት ነው። ተቋሙ በዘርፉ የስራ ዕድል ፈጠራ ላይ ከሌሎች ተቋማት ጋር በጋራ እየሰራ መሆኑን የገለጹት ቢሮ ኃላፊው በ2018 ዓ.ም ከ55,000 በላይ ለሆኑ ዜጎች በዘርፉ የስራ ዕድል መፈጠሩን ያነሱት እንደ ማዕድን የምንሰራው ስራ ነው። እንደገና ደግሞ ከቢሮ ላይ ተቀናይተን ነው የምንሰራው ማለት ነው። አሁን ቢሮ ለምሳሌ የስራና ስልጠና ቢሮ በአመት ምን ያህል የስራ ዕድል መፍጠር እንዳለብን አቅዶ ይልክልናል። እኛ ደግሞ በአቀድነው ልክ መሰረት እንናበባለን። ከፍ ይበል ዝቅ ይበል ይሄ በዚህ ደረጃ ብለን እንነጋገራለን። አሁን በዚህ አመት ብቻ ስንወስድ ከ55,000 አካባቢ በላይ በማዕድን ዘርፍ የስራ ዕድል የፈጠርንበት ሁኔታ አለ ማለት። የስራ ዕድል ፈጠራው በተለያዩ መንገዶች ተግባራዊ የሚደረግ መሆኑን የገለጹት አቶ ኃይሌ ባህላዊ ማዕድን አውጪዎችን በምሳሌነት አንስተዋል። በተለያየ መንገድ የስራ ዕድል እንፈጥራለን። ለምሳሌ ዝቅ ባለው ደረጃ ስትወስድ ኖርማሊ ምንም አይነት እሴት ሳይጨምሩ አውጥቶ በመሸጥ ላይ የተመሰረተ ባህላዊ ፍቃድ ይባላል። አሁን በባህላዊ ፍቃድ ወረዳ ላይ ለምሳሌ በከፍተኛ ለምሳሌ የአሸዋ ሬዳሽ የመሳሰሉትን እያወጡ የሚሸጡበት ሁኔታ አለ። ምንም ነገር አያስፈልግም። ቀጥሎ ደግሞ ለምሳሌ መለስተኛ ጠጠሮች ምኖችን በማምረት የሚያወጡ አሉ። ለምሳሌ ደግሞ በቀጥታ በመቆፈር ለምሳሌ ወርቅም የሚያወጡበት ሁኔታ አለ። ኦፓል የሚያወጡበት ሁኔታ አለ። እነዚህ በባህላዊ መንገድ የሚመሩበት ሁኔታ አለ። በክልሉ ከ50 በላይ የማዕድን ሀብት አይነቶች ስለመኖራቸውም በጥናት መረጋገጡን ገልጸዋል። በተጠናቀቀው በጀት ዓመት ከ3.1 ቢሊዮን ብር በላይ ገቢ መሰብሰቡን የአዊ ብሔረሰብ አስተዳደር ገቢዎች መምሪያ አስታወቀ። መምሪያው የ2018 በጀት ዓመት አፈጻጸሙን ባለድርሻ አካላት በተገኙበት በእንጅባራ ከተማ ገምግሟል። ሳሙኤል አማረ በዝርዝር ይነግረናል። በአዊ ብሔረሰብ አስተዳደር በ2018 በጀት ዓመት ከ3.5 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እስከ በጀት ዓመቱ ማጠናቀቂያ ድረስ ከ3.1 ቢሊዮን ብር በላይ መሰብሰብ ተችሏል። በበጀት ዓመቱ የተሰበሰበው ገቢ ከባለፈው ዓመት አፈጻጸም ጋር ሲነጻጸር ከ1.1 ቢሊዮን ብር በላይ ብልጫ እንዳለውም ተገልጿል። የብሔረሰብ አስተዳደሩ ገቢዎች መምሪያም የበጀት ዓመቱን አፈጻጸም ግምገማና የቀጣይ ዓመት እቅድ ትውውቅ በእንጅባራ ከተማ አካሂዷል። የብሔረሰብ አስተዳደሩ ገቢዎች መምሪያ ኃላፊ ፈጠነ ጥላሁን የ2018 በጀት ዓመት የገቢ አሰባሰብ በትኩረት በመመራቱ የተሻለ መፈጸሙን ተናግረዋል። ውሎ አድሮ ሰንብቶ በመደገፍ በኩል የነበረው እንቅስቃሴ ጥሩ ነው። አዲስ አዋጅም ጭምር ተቀይሯል። በዚህ ዓመት ይህ አዋጅም የሚያስገኛቸው ገቢዎችን አግኝተናል። ከ89 ሚሊዮን ብር በላይ ነጋዴው ጋር ማይገኙ የነበሩ ገቢዎችን እንዲገኙ የተደረገበት ሁኔታ ነው ያለው። የደረሰኝ አጠቃቀም ክትትልን ጨምሮ በበጀት ዓመቱ የተስተዋሉ ጉድለቶች ወደ ቀጣይ ዓመት እንዳይሻገሩ በትኩረት እየተሰራ መሆኑንም አስረድተዋል። ውዝፍ ላይ አገልግሎት ገቢ ላይ መሰረታዊ ችግር አለብን። ከዛ ውጭ ደግሞ ከነጋዴው የሚሰበሰው የደረሰ ያቆራረጥ ላይ
መሰረታዊ ችግር አለብን። እነዚህ ችግሮች መስተካከል ያለባቸውና ውጤት የምናመጣባቸው ይሆናል ለቀጣይ 2019 ላይ። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው የበጀት ዓመቱ የገቢ አሰባሰብ ስራ የተመራበት መንገድ ለሌሎች ተቋማትም ተሞክሮ የሚቀሰምበት መሆኑን ተናግረዋል። የስኬት ሚስጥሩ አንደኛው የአመራር ቁርጠኝነቱ ነው። የሁለተኛው የስኬት ሚስጥር የገቢ ሰብሳቢ መስሪያ ቤቱ ጥብቅ ክትትል እና በዲሲፕሊን የተመራበት አግባብ ነው። ይሄ ለሌላው ተግባር ጭምር ምን ያክል አግዝፈን እና አንዳንዴ አይቻልም ብለን የምንለውን መቻል እንደምንችል የሚያሳይ ተሞክሮ ነው። ተጓዳኝ ባለድርሻ አጋር ተቋማት ጭምር ተቀናጅተው ገቢ እንዲሰበሰብ አድርጓል። የግምገማ መድረኩ ተሳታፊዎችም አካባቢያቸው የሚያመነጨውን ገቢ በአግባቡ በመሰብሰብ የህብረተሰቡን የልማት ጥያቄ ለመመለስ እየሰሩ መሆናቸውን ተናግረዋል። ነጻነት ጋሽ ባላለሁ የባንጃ ወረዳ ገቢዎች ጽህፈት ቤት ኃላፊ ነኝ። እያንዳንዱን የገቢ ምንጭ ወይም የገቢ አርዕስት በትኩረት በመያዝና በመገምገም ይሄን ገቢ በመሰብሰባችን ደግሞ የወረዳውን በርካታ ችግሮች የፈታንበት ነው። ስሜ ሰፊ ታደሰ ባላለሁ የዳንግላ ከተማ አስተዳደር ገቢ ጽህፈት ኃላፊ ነኝ። በጥቅሉ የኛ የገቢ ተቋም ሰራተኛም ከንግድ ማህበረሰቡ ከተቃርቦ ነው የሰራው። ሀብት ስትፈጥር ልማትም ጭምር አለ። ልማትም ጭምር በዚያ ዓመት ያሳየነው ነው በመሰረቱ ስለሚታይ ያን 2 ኪሎ ሜትር የኮሪደር ልማት የሰራ ነው። በብሔረሰብ አስተዳደሩ በ2019 በጀት ዓመት ከ6.4 ቢሊዮን ብር በላይ ገቢ ለመሰብሰብም ታቅዷል።